በምድር ላይ ጅምብር ስትጠልቅ ሰማዩ በደማቅ ቀይ፣ ወርቃማና ብርቱካናማ ቀለማት ይሞላል። ይህ ለኛ የተለመደ ተፈጥሮ ነው። ነገር ግን በአጽናፈ ዓለም ውስጥ አንድ ቦታ ላይ ጀንበር ስትጠልቅ ሰማዩ ወደ ማራኪ ሰማያዊ ቀለም እንደሚቀየር ያውቃሉን? ይህ ቦታ ከኛ በሚሊዮኖች በሚቆጠሩ ኪሎ ሜትሮች ርቃ የምትገኘውና ለዘመናት የሰው ልጅ ምናብ የማረከችው ሚስጢራዊዋ ፕላኔት ማርስ ነች። ማርስን ስናስባት በአእምሮአችን የሚመጣው የሚቃጠል የቀላና የደረቀ በረሃ ሊሆን ይችላል። ነገር ግን ይህች ፕላኔት ከምናስባት በላይ አስደናቂ ግዙፍ ተፈጥሮዎችን የሸሸገችና የሰው ልጅ የወደፊት ዕጣ ፈንታ ሊሆን የሚችል ታሪክ ያላት ዓለም ነች። ዛሬ ወደዚች ቀይ ፕላኔት አስደናቂ ጉዞ በማድረግ ከግዙፍ ተራሮቿ እስከ ጠፉት ውቅያኖሶቿ ድረስ ያለውን ሚስጢር አብረን እንፈትሻለን። ማርስ በታሪካችን ሁሉ ቀይዋ ፕላኔት እየተባለች ትጠራለች። በጥንታውያን ሮማውያን ዘንድ ሳይቀር የጦርነት አምላክ ተደርጋ የተወሰደችው በዚህ ቀይ ቀለሟ ምክንያት እንደነበር ታሪክ ይነግረናል። ነገር ግን ይህ ሕያው የሚመስለው ቀይ ቀለም ከበስተጀርባው ሌላ እውነት አለው። ማርስ ቀይ የሆነችው በመጋሏ ወይም በእሳተ ገሞራዋ ፍላት ሳይሆን በብረት ዝገት ምክንያት ነው። አዎ፣ የፕላኔቷ አፈር ከፍተኛ መጠን ባለው የብረት ኦክሳይድ ወይንም አይረን ኦክሳይድ፣ እኛ በተለምዶ ዝገት በምንለው ንጥረ ነገር የተሸፈነ ነው። በሌላ አነጋገር ማርስ ሙሉ በሙሉ ዝገት የለበሰች የብረት ዓለም ነች። እናም ይህው ዝገት የለበሰ አቧራ በከባቢ አየሯ ውስጥ ተንሳፎ ስለሚገኝ የፀሐይ ብርሃን ወደ ፕላኔቷ ሲገባ ሰማያዊ ብርሃን ወደፊት እንዲያልፍ ያደርጓል። በዚህም ምክንያት ነው ማርስ ላይ ቆመው ጀንበር ስትጠልቅ ቢመለከቱ ከምድር ፍጹም ተቃራኒ የሆነና ልብን የሚሰርቀውን ሰማያዊ የጀንበር ግባት ወይም ብሉ ሳንሴት የሚያዩት። ይህ ተፈጥሮም በማርስ ቅዝቃዜ ውስጥ የሚታይ እጅግ ውብና አስደናቂ ክስተት ነው። እስቲ በምናቦ የምድራችን ትልቁን ተራራ ኤቨረስትን ይሳሉ። እርሱን ደግሞ በሶስት ያባዙት። ያ ማለት የማርሱ ኦሎምፐስ ሞንስ ነው። ይህ በማርስ ላይ የሚገኝ በፀሐይ ስርዓታችን ውስጥ ትልቁ እሳተ ገሞራና ተራራ ነው። ቁመቱ ከ26 ኪሎ ሜትር በላይ የሚሆን ሲሆን ስፋቱ ደግሞ መላዋን ሀገረ ፈረንሳይን ሊሸፍን የሚችል ነው። በዚህ ተራራ አናት ላይ ቢቆሙ የፕላኔቷን ከባቢ አየር ስርቦ ስለሚሆን በቀጥታ ወደ ጠፈር ጥልቀትና ወደ ከዋክብት እያዩ በተመስጦ መቆም ይችላሉ። የማርስ አስደናቂ ተፈጥሮ በዚህ ብቻ አይበቃም። ማርስን መሃል ለመሃል የሚሰነጥቅ አንድ ግዙፍ ሸለቆ አለ። ቫሌስ ማሪኔሪስ ይባላል። ይህ በፀሐይ ስርዓታችን ውስጥ ካሉት ትላልቅ ሸለቆች አንዱ ነው። በአሜሪካ የሚገኘውን ታዋቂውን ግራንድ ካኒየን በ10 እጥፍ የሚረዝም፣ በ5 እጥፍ የሚጠልቅና በ7 እጥፍ የሚሰፋ ነው። ይህ ሸለቆ በጣም ግዙፍ ከመሆኑ የተነሳ በማርስ ላይ ሆነው በአንዱ ጫፍ ቢቆሙ ሌላኛው ጫፍ ከአድማስ ማዶ ስለሚሸሸግቦ ሊያዩት አይችሉም። ይህንን ሁሉ ግዙፍና ደረቅ አካል ስናይ
ማርስ ሁልጊዜም እንደዚህ የደረቀች ነበረች ብለን ልናስብ እንችላለን። ነገር ግን ሳይንስ የደረሰበት እውነታ ሌላ ነው። ከብዙ ዓመታት በፊት ማርስ ልክ እንደ ምድር ሰማያዊ ነበር ይችላል። በገጽታዋ ላይ ግዙፍ ውቅያኖሶች፣ የሚፈሱ ወንዞችና ጥልቅ ሐይቆች ነበሯት። ጥቅጥቅ ያለ ከባቢ አየርና ምናልባትም ሕይወት ነበራት። ሳይንቲስቶች በማርስ ላይ ያሉት ደረቅ ሸለቆዎች በጥንት ጊዜ በከፍተኛ ፍጥነት በሚፈሱ ወንዞች የተቀረጹ መሆናቸውን አረጋግጧል። አሁን ላይ እንደ ናሳ ፐርሴቨራንስ ያሉ የሮቦት መንኮራኩሮች በማርስ ላይ ሌሊትና ቀን የሚንከራተቱት አንድ ትልቅ ሚስጥር ለመፍታት ነው። በእነዚህ ጥንታውያን ውቅያኖሶች ውስጥ ጥቃቅን ሕይወት ያላቸው ፍጥረታት ነበሩ ወይ? ውሃ ባለበት ሕይወት አለ። ማርስ የቀድሞ ታሪኳን በድንጋዮች ውስጥ ቀብራ ይዛለች። እኛ ደግሞ ያንን ታሪክ ለመቀስቀስ እየጣርን እንገኛለን። ዛሬ ላይ ማርስ የሮቦቶች ዓለም ነች። ነገር ግን ነገ የሰው ልጅ መኖሪያ ልትሆን ትችላለች። ከምድር ውጭ የሰው ልጅ ሄዶ ሊኖርባትና አዲስ ስልጣኔ ሊመሰረትባት የሚችል ብቸኛዋና ተስፋ የተጣለባት ፕላኔት ነች። እንደ ናሳና ስፔስኤክስ ያሉ ተቋማት የሰው ልጅ ወደ ማርስ ለመውሰድና እዚያም ቋሚ መኖሪያ ለመገንባት በከፍተኛ ፍጥነት እየሰሩ ይገኛሉ። ምናልባትም በሚቀጥሉት ጥቂት አስርተ ዓመታት ውስጥ የመጀመሪያው ሰው በማርስ ቀይ አፈር ላይ አሻራውን ያኖራል። የሰው ልጅ ወደ ማርስ የሚጓዘው አዲስ ዓለም ለመውረር ብቻ አይደለም፣ የሰው ልጅ የመመርመርና የመሰደድ ተፈጥሮ ስላለው እንጂ። በአንድ ወቅት በምድር ላይ ሆነን ቀዩን ኮከብ በሩቅ እናደንቅ ነበር። ነገር ግን በማርስ ምድር ላይ ቆመን ሰማያዊዋን ጀንበር እያየን ወደ መነሻችን ወደ ሰማያዊቷ ምድር በናፍቆት የምንመለከትበት ቀን ሩቅ አይሆንም። ማርስ የሰው ልጅ ቀጣዩ ምዕራፍና የህልማችን አዲስ አድማስ። ይህ ቪዲዮ ሳይንሳዊ ዕውቀቶን ካበለጸገን ላይክ ማድረጉን አይርሱም። መሰል አስደናቂ የጠፈርና የሳይንስ ሚስጥራትን ይዘን ስንመጣ በፍጥነት እንዲደርሱ ቻናላችንን አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደናቂ የጠፈር ቪዲዮ እስክንገናኝ ድረስ ቸር ይቆዩን።